ምን ነው ልጁ ችግር አለ እንዴ? ምን ነው ባንዴ ተጋብሽ? የተመችሽ ነገር አለ? አይ እንደሱ አይደለም። መሄድ ያለብኝ አስቸኳይ ጉዳይ አለ። ለዛ ነው። ካልሽ አላስጨነቅሽ። እንግዲህ እሱ ሰይንሽ የወንድሜ ልብ የሰረቀችዋን ሴት ለማየት በጣም ጓጓው። እሱስ እኔም ጓግቻለሁ። የዴቭ መፍጠን ግን ምንም አልተዋጠልኝም። አቤል ምን ሆነ ነው? እየጠራሁ አይደል? አቤል ምን ሆነ ነው? አወራን ግን ብዙም አልቆየችው። መሄድ አለብኝ ብለን ነው የሄደችው። ምንም ሳልጠግባት ነው የሄደችው ተነስታ። ምንድን ነው የሚያስቃችሁ? ምን እየሆንሽ ነው? አንቺ ራስሽ ምን መሆንሽ ነው? ድምፁ እኮ ውጪ ድረስ ነው የሚሰማው። ይሰማ ታዲያ። ውድ ወንድሜ እኮ ነው። በቅርቡ ሊያገባ ነው። ካሁኑ ነው መሰማት ያለበት ዘፈኑ። ታዲያ ምን ችግር አለው? ፈላልገን እንልካለን። አትጨነቅሽ። እሺ አልጨናነቅም። እስቲ ፈገግ ፈገግ በል። አዎ እንደዚህ ነው የሚያምርብህ። ሁሌም ሳቅልኝ። አንቺ ካልሽኝ ሁሌም ደስተኛ ነኝ። ሊዲያ አይደለችም እንዴ? ቆይ ይሄንማ መቅረጥ አለብኝ። ሊዲያ አይደለችም እንዴ? ቆይ ይሄንማ መቅረጥ አለብኝ። እንዴ ስልኬ ሊዘጋ ባለው ነው። ስልኬ ይዘጋል ትቻው በጣም ደስ የሚል ጊዜ ነበር ያሳለፍነው። በጣም አመሰግናለሁ የኔ ፍቅር። ደስ ስላለሽ በጣም ደስ ብሎኛል። የኔ ቆንጆ በቃ ሂድ፣ እኔም ልግባ። አብረን የምንገባበት ጊዜ ሩቅ እንደማይሆን ተስፋ አደርጋለሁ። እስቲ እናያለን። መብራት የለም። ምን አይነት የተረገመ ቀን ነው! በዛሬ ቀን መብራት ይጠፋል እንዴ?
ዴቪዬ። ሄሎ ሊዱ፣ እንዴት ነሽ? ደህና ነኝ። ጠፋህ እኮ። በሰላም ነው? ጠፋሁብሽ አይደል? በጣም ይቅርታ፣ ትንሽ ቢዚ ሆኜ ነው። ችግር የለውም። ኧረ ይቅርታ የሚያስጠይቅ ነገር እንኳን አይደለም። እኔም ቦም መደወል ነበረብኝ። ያው የቀረኝ ትንሽ ጊዜ አይደል? ነገሮችን ለማስተካከል በት እያልኩ ነበር። አይ ይሁን፣ ደስ ይላል። እና አሁን እንዴት ነበር? ሁሉ ጥሩ ነበር። ያው ከላንቺ ባይደምቅም እኔ ራሱ በአንድ ቀን ሱስ ልትሆንብኝ ነው መሰለኝ ደብሮኝ ነው ያልኩት። ታዲያ ለምን አትደውይልም ነበር? አይ አንድ አክስቴ ልጅ ደወለልኝና ከሱ ጋር አብረን ወክ ወጣን። እንደውም እሱን ካገኘው በኋላ ነው ትንሽ ቀለል ያለኝ። ደስ ይላል። ወንድም እህት የለሽም እንዴ? አይ የለኝም። ለቤተሰቦቼ ብቸኛ ልጅ ነኝ። ያልኩ ዘመዴ ጋር ነው ብዙን ጊዜ የምውለው። እንደውም ፎቶውን እልክልሃለሁ። ቆይ በአካል ለመተዋወቅ ገና ነው እያልሽኝ ነው? አይ በአካል እንኳን እስካስተዋወቃችሁ ድረስ ነው። ትንሽ ቁጡና ንዴታም ነገር ስለሆነ በአካል ትንሽ ቆይ ብዬ እኮ ነው። ሲቀጥል በፎቶ ካየሁት በቂ ነው። እሺ እና የመገናኘታችን ጉዳይ እንዴት አደረግሽው? መቼ ይሻላል? ችግር የለውም። ነገም ቢሆን መገናኘት እንችላለን። በጣም ደስ ይለኛል። በቃ እደውልልሻለሁ። እሺ ደህና እደር። አንተ ምን ሆነህ አልኩኝ? ስልክህን ለምን የዘጋው? ብደውልልህ እኮ አይሰራም። ምን እባክህ፣ ትላንት ቻርጅ ዘጋብኝና ቤት ስገባ ደግሞ መብራት አልነበረም። ይህን የማይረባ ስልክ ቀይር ስል እምቢ አልክ አይደል? አሁን እንግዲህ አንተ ሄደህ ባለ አይፎን ታደርገኝ ይሆናል። እሱ አታስብ። እና ምን አዲስ? እኔ የምልህ ዴቭ፣ ሊዲያ ሌላ የወንድ ጓደኛ ይኖራት ይሆን እንዴ? ምን ነው? ለምን እንደዛ አልክ? አይ ትላንትና ከአንድ ልጅ ጋር አብረው ስትሄድ አይቼ ነበረ። ቅርበታቸው ደግሞ ሌላ ግንኙነት ያላቸው ነገር ይመስላል። ያው አጉል አሉባልታ እንዳይሆንብኝ ፎቶ ላነሳቸው ነበር፣ ግን ስልኬ ዘጋ። ቆይ እንደው አየኸው ያልከው ልጅ አሳየው። አዎ ይሄ ነው። ቆይ አንተ ግን እንዴት ልታውቅ ቻልክ? ብዙ ነግራኛለች። አታስብ። ማለት አልገባኝም። ፍቅረኛ እንዳላት ነው የነገረችን? ትናንትና ደብሯት ስለነበር ከዘመዷ ጋር ወጥታ እንደነበር ነግራኛለች። ነው እንዴ? ይቅርታ፣ ሌላ ነገር ከማሰብ በፊት ነገሮችን ማጣራት ነበረብኝ። ምንም አይደል። ለጓደኛ ብለህ የምታደርገው ነገር አይደል? እኔም በሆን ነው የማደርገው ነገር። ምንም አትጨነቅ። አመሰግናለሁ ጓደኛዬ። ልጅቷ ግን ምርጥ ናት። ሁሉ ነገሯን ግን በግልጽ ማሳየቷ ይገርማል። እኔ ምርጫ ላይ ጎበዝ እንደሆንኩ ነግሬ ነበር። አይ አምኛለሁ። እና ድጋሚ መገናኘት ወሰናችሁ? አዎ ዛሬ ከሰዓት ለመገናኘት ተቀጥረናል። አይ አሪፍ ነው። የቀረ ጊዜ ትንሽ ስለሆነ ቶሎ ቶሎ መገናኘቱ አይከፋም። እሱም ብዬ ነው ነገሮችን ቶሎ ለመጨረስ እየሞከርኩ ያሉት። እንደውም አግብቻት ለመሄድ እያሰብኩ። ምን ትላለህ ዴቭ? የምርህን ነው? አልቸኮልክም? አልቸኮልኩም። ሳላገባት ሄድኩኝ ማለት እስክመለስ የምጠብቀኝ ይመስላል? እኔ የምልሽ ኤሊ፣ ዴቭ መሄጃው እንደደረሰ ታውቂያለሽ አይደል? ለሱ መስሎኝ እየተዘጋጀን ያለ ነው። ታዲያ ቆይ ሳይሄድ ብንድረው ጥሩ አይመስልሽም? እዛ የማይሆን ህይወት ከሚጀምር እዚሁ የሀገሩ ልጅ አግብቶ ቢሄድ ይሻላል እኮ ብዬ ነው። በጸሎት በዚህ ጉዳይ ላንግባባ ባናወራ ጥሩ ነው። እንዴት ነው ቆይ ምንም ለማይታወቅ ሴት ወንድማችንን የምንድረው? ብትጎዳውስ? እሱ ከሄደ በኋላ እኮ ልጅቷን እንደ ቤተሰብ አቅርበን እንከታተላታለን። ለኛም ለሱም ጥሩ የሚሆነው እንደዛ ቢሆን ነው። እኔ ግን እንደዛ አይመስለኝም። ድሮም ካንቺ ጋር አግባባለሁ ብዬ ማውራቴ እና ትዳሩን የፈለግከው እሷን አስሮ ለማቆየት ነው? እንደዛ አላልኩም። ግን አንዲት ሴት ሊያገባት እርግጠኛ ባልሆነችበት ወንድ ላይ ጊዜው መፈጃ አይመስለኝም። ከወደደችም ምንድን ነው ችግሩ?
ስለወደደችኝ ብቻ እኔን መጠበቅ ግዴታ የለባትም። ቆይ አስበዋል? ቃሌን አጥፌ ብገኝ ምን ያህል እንደምትጎዳ። እኔ እንጃ ብቻ እያልክ ያለው ነገር ግን ከባድ ነው። እንዴ ቢኒ መጣል እንዴ? እንዴት ነህ? ቢኒ እንዴት ነህ? እባክህ አለሁልሽ። በዚህ ባለፈው መጥቼ ነበር የለሽም እንጂ። ነው እንዴ? እኔማ ጠፍተሃል ብዬ ልወቅስ ነበር እኮ። ቢኒዬ ሰላም ነው? ከኔ ጋር እንኳን በቅርቡ ተገናኝተናል። አዎ እንዴት ናችሁ? በእናታችሁ ሁሉ ሰላም? ሰላም ነን ቢኒዬ። ዴቪዬን ሳይሄድ ልንከባከበው ብለህ ነው? ታዲያ የሁሉ ነገር የማደርገው እኮ ከሄደ በኋላ አንዳንድ ነገሮችን እንዲያመጣልኝ ነው አይደል እንዴ? ዴቭ ከተሳካለ ሞክር እስቲ። አሁን እኮ ስለ ሰርግ እያወራን ነው የመጣችሁት። የምርህን ነው? ዴቭ ሊያገባ ወሰነ እያልከኝ ነው? እስኪ ተረጋጊ። ቆይ ወሬውን እንኳን አስጨርሹ። አይ በዚህ እንደሱ እንኳን አይደል፣ ያው ወደፊት አይቀርም ብሎ አይደል እንዴ? አዎ በዚህ እንደዛ ለማለት ፈልጌ ነው። ወይ በጸሎት ምን ይሻልሻል ግን? በጣም ትቸኩያለሽ። ቆይ ምን አልኩኝ? እኔም እኮ ወደፊት እንጂ ወደ ኋላ አላልኩም። በዛ ላይ ደግሞ ነገም እኮ ወደፊት ነው። አይ በዚህ አትቻይም አይደል? በጣም እንጂ። ዴቭ ትዳር ማሰቡ መጥፎ አይደለም፣ ግን ደግሞ መረጋጋት ያስፈልጋል። ልክ ነሽ ኤልዲ፣ እኔም እንደዛ እያልኩ። ዴቪዬ ዝም በላቸው። አንተ ከወደድካትና ምርጫ ከሆነች ጊዜ ሳታጠፋ ወስን። ትዳር ዝም ተብሎ የሚገባበት ነገር ነው እንደሚመስልሽ? በይ በይ በይ፣ እነሱ ይጫወቱበት። ተነሽኛ ቡና እናፍላ። ዴቭ ምነው ዝም አልክ? ምን ልበል? ባህሪያቸውን እያወቅህ እኮ የእነሱ ቤት እንደዚህ አይነት ነገር እንዴት ታነሳለህ? እና ደብቀህ ልታገባ ነበር ያሰብከው? እኔ እንደሱ አይደለም፣ ግን ለየብቻው ሁለቱም ላዋራቸው ነበር። ታዲያ ቀድማ ትነግረኝም ነበር? ምን እባክህ አንተ ደግሞ ትቸኩላለህ። እና ህይወት እንዴት ይዞሻል? ጥሩ ነው፣ ምንም አይልም። አንተ ጋርስ እንዴት ነው? እኔ ጋርም ጥሩ ነው። ያው በአንድ ሳምንት ውስጥ ከዚህ እንደምር ታውቂያለሽ። እና አንድ ሳምንት ብቻ ነው ያለሽ እያልከኝ ነው? አይ እሱ እንኳን በአንቺ ፍላጎት የተመሰረተ ነው። እንዴት ማለት? ማለቴ በቃ ሊዱ ግልጹን ስነግርሽ እኔ በጣም ወድጄሻለሁ። የአንቺን ስሜት ባላውቅም እኔ ግን እንደምፈልጋት አይነት ሴት ነሽ እና አግብቼሽ ነው የሚፈልገው እና እዛ ነገሮችን ካስተካከልኩ በኋላ ወስድሻለሁ። ማለት ዴቭ ነገሮች አልፈጣጠኑ? ይገባኛል። በጣም ስለምወድሽ ነው የሚወሰድኩት። ደግሞ ትቼሽ ሂጅ ላስወደውን ብትሆኝ በጣም የምጎዳው እና እሺ በይኝና እንጋባ። እኔ እዛ ነገሮችን አስተካክዬ ደግሞ ወስድሻለሁ። እያልከኝ ያለው ነገር በጣም ከባድ ነው። የማሰቢያ ጊዜ ያስፈልገኛል። እሺ የፈለግሽውን ያህል ጊዜ ውሰጂ ነው አስቢ። ግን ሳልሄድ ብንጨርስ ደስ ነው የሚለው። አሳውቅሃለሁ። አሁን ግን ልሂድ። ትንሽ አቆይ። በቃ እኔ መሄድ አለብኝ። ልሂድ። ምንድን ነው ማድረግ ያለብኝ? አግብቶኝ ከሄደ ሚስቱ ከሆንኩኝ እዛ ሆኖ የሚልክልኝን ብር ሳስበው ከዴቭ ጋር ያለኝን ግንኙነት ማቆም እንደሌለብኝ ይሰማኛል። በዚህ በአንድ ሳምንት ውስጥ ይሄን ማድረግ ካልቻልኩኝ ዴቭን ድጋሚ በህይወት ያላገኘው። በሌላ በኩል ደግሞ በዚህ ወቅት አቤል ይሄንን ነገር ካወቀ ድጋሚ አይኔን ነው የማያየው። ምንድን ነው ማድረግ ያለብኝ? እሺ በእርግጥ ዴቭን እሺ ካልኩት ከእሱ ጋር የሚኖረኝ ቆይታ 1 ሳምንት ብቻ ይሆናል። ከሄደ በኋላ የትም አያየኝም። ስለዚህ ከአቤል ጋር እንደፈለግኩኝ ሆኜ ህይወቴን መቀጠል እችላለሁ። ስለዚህ በዴቭ ሀሳብ መስማማት አለብኝ።
ወይ አቤልዬ፣ እንዴት ዋልሽ የኔ ንግስት? ደህና ነኝ። አንተስ እንዴት ነህ? እኔ በጣም ደህና ነኝ። አንድ ነገር ልነግርሽ ነበር አደዋውሌ። ምን ነው አቤልዬ፣ ደህና አይደለህም እንዴ? አይ እኔ በጣም ደህና ነኝ። ሲስተር ምን ሆነች? ደህና አይደለችም እንዴ? አዎ ትንሽ አሟታል ብለው ደወሉልኝ። ለተወሰነ ጊዜ ወደዛ መሄድ አለብኝ። የዚህን ያህል በጣም አሟታል ማለት ነው? አይ ትንሽ አሟታል ነው ያሉኝ። እሱም ገና ሲሄድ ነው የማውቀው። እና ለስንት ቀን ነው የምትቆየው? 1 ሳምንት ያህል። 1 ሳምንት? ምን ነው የኔ ፍቅር በዛ? ደነገጥሽ እኮ። አዎ የኔ ፍቅር በጣም በዛ። ካልሆነ አብረን እንሂድ እንዴ? አይ እንደዛ እንኳን አይሆንም። ከዛ በፊት ለመመለስ እሞክራለሁ። እሺ በቃ መቼ ነው የምትሄደው ታዲያ? ነገ በሌሊት ነው የምወጣው። እና እንገናኝማ። ያው በሌሊት ካልወጣሁኝ ትራንስፖርት አላገኝም ብዬ ነው። እሺ በቃ አትጨናነቅ። ቶሎ ቶሎ ደውልልኝ እሺ? እደውልልሻለሁ የኔ ፍቅር። አፈቅርሻለሁ። እኔም አፈቅርሃለሁ። ደህና ደር። አምላኬ ነገሮች እንዲስተካከሉ እየረዳኸኝ ነው ማለት ነው። ስለዚህ በ1 ሳምንት ውስጥ ከዴቭ ጋር ያለኝን ነገሮች ማስተካከል ይኖርብኛል። አለሁልህ ዴቭዬ። ባለፈው ያወራንበትን ጉዳይ አስቤበታለሁ። እሺ እና ምን ወሰንሽ? ንገሪኛ። ንገሪኝ። ውሳኔሽ ምንም ምን ቢሆን ልቀበል ዝግጁ ነኝ። ዴቭ መፍጠን ይሆንብናል ብዬ ፈርቼ እንጂ እኔም ወድጄሃለሁ። ማለት ስሜት እውነት ከሆነና እውነትም ለትዳር የምትፈልገኝ ከሆነ እኔም ደስ እያለኝ እቀበለዋለሁ። የምርሽን ነው ሊዱ? እሺ አልሽ? የምርሽን ነው? እሺ ብለሽኛል። ዴቭ ተረጋጋ እንጂ ሰው አለ እኮ። አረ ዴቭ ተረጋጋ። ይሄ ማለት እኮ ለእኔ ምን ማለት እንደሆነ አልገባሽም። ከዚህ በላይ በሆኑ ራሱ ይገባኛል። ኤኒዌይስ ተረጋጋ። ሰው ሁሉ ወደኛ እያየ ነው። እሺ በቃ ሄሎ ቢኒ። ሄሎ አንተ አለ ግን? አለ ወላሂ ተጠፋፋን አይደል? ጠፋዊ ነው የሚባለው። እሺ በሰላም ነው ግን? አሉ። አረ ሰሞኑን ከሊዱ ጋር ጊዜ እያሳለፍን ያው ሜጄም ደርሶ የለ ናፍቆቴን በደንብ ልወጣ እያልኩ ነው። ይመችህ። ያው እኛንም አትርሳለህ ማለት ያህል። አንተ እንዴት እረሳለሁ ወንድሜ? ያው ሊዱ እስከምትሄድ ድረስ ከአንተ ጋር ጊዜ ማሳለፍ ፈልጋለሁ ስላለችኝ እኮ ነው። ይሁን፣ ዋናው ሰላም መሆን ነው። በቃ እንደዋወላቸው። በል እሺ ቢኒ፣ ቻው፣ እንገናኛለን። አቤል የኔ ፍቅር። ወይ ሊዱዬ እንዴት ነሽልኝ? ደህና ነኝ። ሲስተር እንዴት ናት? አሁን በጣም ደህና ናት ሊዱዬ። ወይ ደስ ይላል። እንዴት ተጨንቄ እንደነበር አትጠይቀኝ። አይዞሽ አትጨነቂ፣ ደህና ናት። እሺ አንተስ እንዴት ነህ? ምግብ እየበላህ ነው? አዎ እየበላሁ ነው። ምንም አትጨነቂ፣ አንቺ ብቻ ራስሽን ጠብቂልኝ። እሺ አታስብ። ደግሞ በጣም ናፍቀኸኛል። እኔም በጣም ነው የናፈቅሽ። ቶሎ ለመምጣት እሞክራለሁ። እሺ ቻው በቃ።
ሊዱዬ ባለፈው ያወራንበት ጉዳይ ዛሬ መጨረስ አለብን። ወይኔ ዴቭ ዴቭዬ በጣም ነው የሚያምረው። የምትገርም ሰው ነህ። ብዙ ነገራችን ይመሳሰላል። ቀለል ያለ ነገር፣ ግርግር ያልበዛበት ነገር ወዳለሁ እና ወደድሽው? በጣም ነው የማመሰግነው። ይገባሻል የኔ ቆንጆ። ህይወትሽን ከኔ ጋር ደግሞ ስለወሰንሽ በጣም ነው የማመሰግነው። አሁን በቃ ሄደን እንፈራለን። እሱ አይደል ይቀር ይቻላል። በቃ እንሂድ። እህቴ እንዴት ነሽ? ዛሬ ደግሞ ደስ ብለዋል። ምን ተገኘ? እውነትሽን እኮ ነው። በጣም ደስ ብሎኛል። ምንድን ነው እሱ? ንገረኝ። ከምነግርሽ ብታዪው ነው የሚሻለው። ምንድን ነው እሱ? ይዋ ምን? እናንተ የወዳጅ ጓደኞቻችሁ የደስታቸው ቀን ላይ መገኘት ባለመቻላችሁ ደስታችሁን በምን እንደምትገልጹ ግራ ገብቷችኋል? ወይም ደግሞ የተጣላችሁትን ያስቀየማችሁትን ሰው ይቅርታ የምትጠይቁበት መንገድ ተቸግራችኋል? አይዟችሁ፣ አትጨነቁ። ፒኬ ሰርፕራይዝ ዴሊቨሪ መፍትሄ ይዞላችሁ መጥቷል። ለልደት ቢሉ ለምርቃት፣ ለአንቨርሰሪ ቢሉ ለአራስ፣ ለእዝም ቢሉ ያስቀየሙትን ሰው ይቅርታ ለመጠየቅ ፒኬ ሰርፕራይዝ ዴሊቨሪ አለላችሁ። ለፈለጋችሁት ሰው በተመጣጣኝ ዋጋ እናደርሳለን። በተለይ ደግሞ በስራና በተለያዩ የህይወት አጋጣሚዎች ከሀገር ውጭ ያላችሁ በአካል መገኘት ያልቻላችሁ እንደናንተ ሆነ ወዳጅ ዘመዶቹን ለማስደሰት ተዘጋጅተናል። ከእናንተ የሚጠበቀው ከታች ባሉት ስልክ ካላችሁበት ሆኖ ማዘዝ ብቻ ነው። ፒኬ ሰርፕራይዝ ዴሊቨሪ